መልካም ትውልድ ከቤተሰብ ይገነባል ከወላጆች ከዛ አለፍ ሲል ደግሞ ከትምህርት ተቋማት ከአካባቢ ማህበረሰብ እንዲሁም ከሌላ ከዚያ ሲያልፍ ደግሞ ለሀገር ጠቃሚ ዜጋን እናፈራለን። እንደምናላችሁ ተመልካቾቻችን ዛሬም ከስቱዲዮ ወጣ ብለናል። ዛሬ ደግሞ ለአንድ የመጽሐፍ ምረቃ ነው ወጣ ያለው የዶክተር ደረጀ ፍቃዱን ታማኝ ትውልድ የተሰኘ መጽሐፍ ልናስመርቅ እዚህ ተገኝተናል። እንግዲህ በዛሬው ዕለት ደግሞ የተለያዩ ጥሪ የተደረገላቸው ሚኒስትሮች፣ አባገዳና ሀደ ስንቄዎች እንዲሁም ሌሎች የኪነ ጥበብ ባለሙያዎች እዚህ ይገኛሉ። ወደ ውስጥ ገብተን ምንድነው በዛሬው ዕለት የምንቃኘው የሚለውን ወደ እናንተ የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ሁኑ። በሀገራችን ውስጥ በጣም ድንቅ የሚባሉ እሴቶች እና ብሔራዊ ማንነቶች እንዳሉ በግልጽ ተቀምጧል። እነዚህ እሴቶች የውስጥ አቅምን ከተጠቀምንና በአግባቡ ከሰራንባቸው ሰፊ የሆነ ውጤት ማምጣት እንደሚቻል፣ ይህን ውጤት ለማምጣት ደግሞ የውስጥ አቅም አለን ብሎ በጣም በርካታ ጉዳዮችን ይተነትናል። እነኚህን የውስጥ አቅም ተጠቅመን ርዕይ ከሰነቅን፣ የንስር ርዕይ ነው የሚላቸው በመጽሐፉ፣ ርዕይ ከሰነቅን ይህን ርዕይ በማሳካት ብሔራዊ አንድነታችን፣ ብሔራዊ ጥቅማችን፣ ጠንካራ ኢትዮጵያዊ ዜጎች መገንባት፣ ሀገር መመስረት፣ የሀገር ግንባታ ሂደታችን ማጠናቀቅ፣ ኢትዮጵያ በዓለም ተወዳዳሪ ስመጥር ፍጹም ሰላም የሰፈነባት በምጣኔ ሀብቷ ያደገች የበለጸገች ሀገር ማድረግ እንደሚቻል በግልጽ በቀላል ቋንቋ አስቀምጧል። ታማኝ ትውልድ በጣም የሚገርም በጣም ሰፋፊ ሀሳቦችን አጠር አድርጎ ለአንባቢያን ያደረሰ መጽሐፍ ነው። ሀሳቦቹ በጣም ውቅያኖስ ናቸው፣ ግን ለአንባቢያን ትንሽ ፕሪሳይዝ ናት። ቱ ዘ ፖይንት ነው፣ አጠር ያለ ነው። ገጹንም ለመመልከት እንደሞከርኩት ብዙ ሊባል የሚችል ነገር አለው፣ ግን እየጫረ ስፓርክ ያደረገ ብቻ ሀሳቦችን ያስቀመጠበት ሁኔታ አለ። ቮሊዩሞች ግን ያው ቀጣይ ቮሊዩሞች እንዳሉ ስለተነገረ በፕሮግራሙ ላይ እንደሰማ ነው የተለየ የተብራሩ ትንሽ ሰፋ ያሉ ሀሳቦችን ይዞ ይመጣል ብለን እናስባለን። ግን አወቃቀሩ፣ ፍሎው፣ ፍሰቱ፣ የሀሳብ ፍሰቱ የመሳሰሉት ከመጽሐፉ ከቨር ጀምሮ አደረጃጀቱ ውስጡ የያዛቸው ሀሳቦች ብቻ ኦል ራውንድድ የሆነው የመጽሐፉ አወቃቀር በጣም የሚደነቅ ነው። በእውነት ለመናገር ዶክተር ደረጀ ምልከታው ሰፊ ነው፣ ፋርሳይትድ ነው፣ ሩቅ ተመልካች ነው። በጣም በዚህ የወጣትነት ወጣትነት እድሜ ይሄን የመሰለ መጽሐፍ ሲጽፍ እንዳልሽው እነዚህ ነገሮች መነካካት ፈልጓል። ሰዎች በአንድም በሌላ አግባብ ያላቸው ወይም ደግሞ ጥሩ ዜጎች ሲቲዝንሺፕ ኤጁኬሽንን ጨምሮ በደንብ ጥሩ የግንዛቤ ማስጨበጫ ፕሮግራሞች ቢኖሩ እላለሁኝ። ይሄ መጽሐፍም ኮንትሪቢዩት ያደርገው ነገር ቀላል አይደለም። የወደፊቶቹን ግን በስፋት ቅድም ባልሽው ሀሳቦች ላይ እንደሚመጣ ተስፋ አደርጋለሁ። አጠቃላይ ሀሳቡን ጠቅላላ አድርጌ እኔ አሁን ንባቡን በተወሰነ መልኩ አንብበነዋል። መጽሐፉን ግን ሁሉም ሰው እንዲያነበው ነው ምጋብዘው። መነካት አለባቸው መዳሰስ አለባቸው የምንላቸው ነገሮች በጣም ብዙ ናቸው። በጥቁርና ነጭ እንደው ለማውራት የንባብ ባህላችን ላይ ጥያቄ ስላለብኝ እኔ እነዚህ መጽሐፎች በኦዲዮ መልክ ለማህበረሰቡ የሚደርሱበት የንባብ ባህላችን ገና ያልዳበረ ከመሆኑ ጋርና ይዞት የመጣው ሀሳብ በጣም ኮንክሪት እና በጣም ደሳስ የሚሉ ለትውልዱ ቬሪ ቤዚክ እና ቫይታል የሆኑ ሀሳቦችን ይዞ ስለመጣ ሰዎች በመንገድ ሲዘዋወሩ፣ ሲንቀሳቀሱ፣ ሹፌሮች ሲነዱ የመሳሰሉት ነገር ላይ የሚሰማበትን ነገር በኦዲዮ መልክ ቢቀርብ እላለሁ አንዳንድ ጊዜ። ምክንያቱም ብዙ መጽሐፎች በየላይብረሪው በየቤታችን ተቀምጠው ያሉበትን ነገር ሳስተውልና ውስጥ ደግሞ ያለው ነገር በጣም ቫልዩብል ሲሆንብኝ ቁጭት ነገር አለኝ እና እንደዚህ ቢሆን እላለሁ። በተረፈ ሊካተቱ የሚገባቸው ነገሮች ብዬ የማስበው እኔ ፐርሰናሊ ትውልድን ከመገንባት አንጻር ሊሰሩ የሚገቡ ተቋማቶች አሉ። ቤተሰብ፣ ትምህርት ቤት፣ የሃይማኖት ተቋማት
መንግስትና ሚዲያ 5 ናቸው። እነዚህ ተቋማት ላይ በጣም በትኩረት መሰራት እንዳለበት ይሰማኛል። ትውልድ በስነ ምግባር እንዲታነጽ፣ ታማኝ ትውልድ እንዲሆን፣ አገር ወዳድ እንዲሆን፣ ማንነቱን፣ ታሪኩን፣ ባህሉን ወደ ኋላ የሚመለከት ትውልድ እንዲፈጠር ትውልድ ላይ ምን ያክል መሰራት እንዳለበት ቤተሰብ የሚለው ተቋም ላይ ቤተሰቡ ራሱ አወቃቀሩ ከተበላሸ ብዙ ነገሮች ፋውንዴሽኑ ይናጋልና እንደዚህ አይነት በጣም ከስር መሰረቱ ነገሮችን የማከም አካሄዶቻችንን የማስተካከል ነገር ካለ ምን ፈልገውን ትውልድ እናያለን ብዬ ተስፋ አደርጋለሁ። የስነ ጽሁፍ እይታ ውስጥ አዲስ አይነት ዳራ ነው ያመጣኸውና እንኳን ደስ አለ። ድህነት ታሪክ ይሆናል። የዛሬዋ ዓለም ማዕድንን ፍለጋ መሬትን ትቆፍራለች። የነገዋ ኢትዮጵያ ግን ከአየር ውስጥ ፕሮቶን እና ኤሌክትሮን በማጣመር አልማዝና ወርቅን እንደምታመርት አልጠራጠርም። ለምን ዛሬ እንጠፋፋለን? ለምን ለትንሽ መሬት ብለን ደም እንፋሰሳለን? ዛሬ የምንጣላበት ድንጋይ ወደ ምግብነት፣ ወደ ልብስነት ወይም ወደ ማንኛውም የግንባታ ዕቃነት ይቀየራል። ድህነት ታሪክ ሆኖ ሲቀር ያን ጊዜ አለማወቃችንን ተመልሰን ስናስብ ያበሳጨናል፣ ያስገርመናል። ይህ የኢትዮጵያ ፈጣን ወይም የፈጠራ ታሪካችን ነው። ከዚህ በፊት 2 መጽሐፎች ሃይማኖታዊ ይዘት ያለውን ጽፌ ያለው አሁን ይሄ 3ኛ መጽሐፌ ነው። ታማኝ ትውልድ ብዬ ሪሰርችቼ ለማስመረቅ አብቅቻለሁ። ስነ ምግባር ላይ የሚያተኩሩ መጽሐፍቶች ናቸው። በሃይማኖታዊ ዙሪያ እንዴት ሰው ሃይማኖት ውስጥ መቆየት እንደሚችል እንደዚሁም ደግሞ እንዴት ሃይማኖቱን ይዞ እስከ መጨረሻ መቀጠል እንዳለበት የሚያወሩ የሚተነትኑ መጽሐፍቶች ናቸው ከዚህ በፊት። አሁን ደግሞ ታማኝ ትውልድ ስለ አገራዊ እሴት ታማኝነትን ለአገር፣ ለራስ፣ ለወገን፣ ለቤተሰብ መሆኑን የሚያሳይ በብሔራዊ ጥቅም ጋር ተሳስሮ የቀረበ መጽሐፍ ነው። በአፋን ኦሮሞ ሰፉ የሚባል ሰፉ ማለት እሴት ነው። ሰው ሰፉን ስለቅ ነው አገሩንም የሚጠላው ቤተሰቡንም የሚጠላው። ሰፉ ካለ ዲሲፕሊን ካለ ሁሉ ነገር እንዳለ ነው። ስር መሰረቱ ከሰፉ ስለሚጀመር ያ ደግሞ ሰፉ ያለው ሰው በሁሉም ዘንድ ተቀባይና ለአገርም ለወገንም ደራሽ ስለሆነ ዲሲፕሊን መብት ሳይሆን ግዴታ ነው። ቤተሰብ ጋር እንደ ማንኛውም ሰው ነው ያሳደጉን። ገና ከልጅነታችን ቤተክርስቲያን ሄደን አባቶቹ እግራቸው ስር ቁጭ ብለን እያዳመጥ ሰፉን እየተማር ነው ያደግነው። ይህ መጽሐፍ በሀሳብ ደረጃ 10 ዓመት የፈጀ መጽሐፍ ነው። 2008 ነው የተጀመረው። የጽሁፉ ጽንሰ ሀሳብ ወደ ኋላ ስንመለከት ከቁጭት ነው። ኢትዮጵያ ይህ ሁሉ ጸጋ ያለች ለምንድን ነው አንድ መሆን ያቃተን? ለምንድን ነው አንድነትን እና ብሔራዊ ጥቅምን አንድ አድርገን ልክ እንደ ትናንትና አባቶቻችን ለብሔራዊ ጥቅም ታምነን ለምንድን ነው ምል ቁጭት ነበረ። ከዛ በኋላ ታማኝ ትውልድ ሲፈጠር ደግሞ የኢኮኖሚ ብክነትን ይቀንሳል። እንደ አገር ስንወስድ ብሔራዊ ጥቅምንም ያስከብራል። ይህ መጽሐፍ 9 ምዕራፎች አሉ፣ 3 ክፍሎች አሉ። እያንዳንዱ ክፍል ስር ስለ ሰፉና ስለ ብሔራዊ ጥቅም የመጀመሪያ ክፍል ትናንትና ትውልድ ይላል። ያለ ትናንትና ዛሬ የለንምና ያለ ዛሬ ደግሞ ነገ የለምና ለታማኝ ትውልድ ለብሔራዊ ጥቅም ለሶስቱም ትውልድ አስፈላጊ ስለሆነ ለዛሬ ብቻ አይደለም ለነገም ስለሚያስፈልግ ነገ ብሩህ ተስፋ ያላት ሀገር ስለሆነች ታማኝ ትውልድ ያስፈልጋታል። በጣም ከባድ ርዕስ ነው። ትልቅ ሀሳብ ነው። ታማኝ ከራስ ስለሚጀምር ሕሊናችን መዋሸት ስለማንችል
ቁጭ ብዬ ወደ 20 ሪሶች ሊስት አድርጌ የትኛው ላይ እኔ ጋር ይሄዳል፣ የትኛው ጋር አገር ላይ ይሄዳል ምል ካየሁት በኋላ እየጻፍኩ መሃል ነው ታማኝ ትውልድ የመጣው። እንግዲህ መጽሐፍ ሲጻፍ ራሽናል መሆን አለበት። ለአንድ ትውልድ ብቻ መጽሐፍ ታሪክ የለም። ስለዚህ መጽሐፉ ለትናንትና ትውልድም ለዛሬ ትውልድም ለነገ ትውልድም ስለሚውል ራሽናል ነው። በአንድ ጊዜ ወይ ደግሞ በአንድ ዓመተ ምህረት ጊዜ ተነቦ ምቆም አይደለም። ዓመታትን ተሻግሮ ምንነበብ መጽሐፍ ነው። ይህ መጽሐፍ ምንድነው? ቮሉም 1 ነው። እኔ ከዚህ በኋላ እዚህ ላይ ነው የምሰራው። ስለ ታማኝ ትውልድ፣ ስለ ብሔራዊ ጥቅም በቻልኩት መጠን ቮሉም 2 ይመጣል፣ ቮሉም 3 ይመጣል። ይሄ ኢንትሮዳክሽን ነው። መጀመሪያ ከራሳችን ነው። ሰው ሕሊናውን መዋሸት ስለማይችል ራሱን ለራሱ ታምኖ ለቤተሰብ ታምኖ ለአገር ታምኖ ሲቆይ ነው ለሁሉም የሚሆነው። ስለዚህ ትውልዱ ምን ማድረግ አለበት ምለው ጥያቄ ትውልዱ መጀመሪያ ወደ ራሱ እሴት ወደ ራሱ ሰፉ መመለስ አለበት። እንደዚህ ስንል ደግሞ ቴክኖሎጂን አንጠቀምም ማለታችን አይደለም። መጽሐፉ ክፍል 2 ላይ ያነሳል። የዘመናችን በኩ የሆነ በእጃችን ምን ይዘው ቴክኖሎጂ ሰፉ ጋር እሴቶቻችን ጋር እንዴት አብሮ ይሄዳሉ እምል እሱንም በሰፊ ተነትናል። ስለዚህ ምንድነው ለነገም ለዛሬም ለትናንትናም ታማኝ ትውልድ ለሀገር ያስፈልጋል። ታምነን ሀገራችንን እናገልግል ነው የምለው። ትላንትና አባቶቻችን አጥንታቸውን ከስክሶ ደማቸውን አፍሶ እቺ ሉዓላዊትና ነፃ የሆነች ሀገር አስረክቦናል። እኛስ ዛሬ ኢትዮጵያን ተቀብለን ለማሻገር ብልጽግናውን ለማረጋገጥ አንድነቷን ለመጠበቅ ከእያንዳንዱ ትውልድ ምን ይጠበቃል የሚል ጥያቄ ነው የሰነዘረው። እያንዳንዱ ሰው ራሱን እያንዳንዱ ዜጋ እያንዳንዱ ትውልድ በተለይም ወጣቱ ራሱን እንዲጠይቅ ነው። አንድነት፣ ሉዓላዊነት፣ ክብር፣ ሰፉ ተብሎ ቅድም የተገለጸው በጣም ትልቅ ቦታ የሚሰጠው በማህበረሰቡ እሴቶቻችን ውስጥ ተገንብቶ ያለ ነገር ግን ያልተጠቀምንበት በአንድም ሆነ በሌላ እየተሸራረፈ እዚህም እዛም የሚታዩ ችግሮች ጸጋን ሳይሆን ችግርን፣ መተባበርን ሳይሆን መራራቅን፣ አብሮ ተባብሮ ሀገርን መገንባት ሳይሆን ደግሞ ሌላ ችግሮችን ማየት ላይ ያተኮረው ይሄ ስለጠፋ ነው ወይም ደግሞ ይሄን ማየት ባለመቻላችን ነው ማለት ነው። ስለዚህ ወንድማችን የመጽሐፉ ምርቃት ወይም ደራሲ ሆኖ መጽሐፍ ብቻ ሳይሆን በዚህ ባለበት ዘርፍ ውስጥ አሁን ተሰማርቶ ባለበት ዘርፍ ውስጥ እጅግ ታማኝነትን የሚጠይቅ ንስር ከፍ ብላ የምትበር ለትናንሽ ችግሮች መሬት ላይ ላሉ ነገሮች ቦታ የምትሰጥ ሳይሆን ፈተናን፣ ችግርን፣ መከራን ወደ እድል እየቀየረች ከፍ ብላ ሰማዩን የመቆጣጠር ኃላፊነትና ጸጋ አላት። የንስር ትውልድ ማለት ይሄ ነው። ሰማዮቻችንን መቆጣጠር፣ ምድራችንን መቆጣጠር፣ ሀብቶቻችንን መቆጣጠር፣ አካባቢያችንን ጸጋችንን መቆጣጠርና በዓለም ተወዳዳሪ ሆነን መገኘት የኢትዮጵያችንን ከፍታ ለማረጋገጥ ከእያንዳንዱ ትውልድ ታማኝነት ይጠበቃል። ታማኝነት ለሕሊና፣ ታማኝነት ለራስ፣ ታማኝነት ለቤተሰብ፣ ታማኝነት ለፈጣሪ፣ ታማኝነት ለሀገር፣ ለሌላ አይደለም። ይሄን ከመለስን ሁሉ ነገር እዛ ውስጥ የሚመለስ ስለሆነ ዶክተር ደረጀ እንኳን ደስ አለ።